ምርጥ ወንድነት፣ ሴቶችን መረዳት። ብዙ ወንዶች ሴት አያገኙም። የሚፈልጓትን ቆንጆ ሴት ከማያገኙባቸው ምክንያቶች መካከል ወንድ መሆናቸውን መርሳታቸው ነው። ወንድ መሆን ደግሞ መሪነት ነው። ያንን መሪነታቸውን ከውስጣቸው መፈለግ አለባቸው። ዛሬ ግን እኔ መሪና ተፈላጊ ወንድ አደርግሃለሁ። ብዙ ወንዶች ሴቶችን አያውቋቸውም። ምን እንደሚሉ፣ ምን እንደሚፈልጉ፣ ለምን እሺ ወይም ደግሞ እምቢ እንደሚሉ አይረዱም። በአጠቃላይ ሴት ልጅ ምንድናት የሚለውን ማወቅ ለወንዶች የዘመናት እንቆቅልሽ ሆኖ ቀጥሏል። የሴት ልጅ ምልክቶችና ፍንጮችን ማወቅህ በግንኙነቱ ውስጥ ቁልፍ ጉዳይ ነው። ብዙ ግንኙነቶች ተጀምረው የሚመክኑትና የሚቋረጡት ወንዶች የሴቶችን ስሜቶችና ምልክቶች በሚገባ ስለማይረዱ ነው። ወንዶች እነዚህን ምልክቶች በጊዜ ተረድተው ትኩረት ባለመስጠታቸው የሞቀ ፍቅር ይበርዳል፣ ይቀዘቅዛል፣ ፍቅር ያልቃል እንደሚባለው ወይም ደግሞ ጥሩ ግንኙነት የነበረ ክስም ብሎ ድንገት ልታገኘው ትችላለህ። ዛሬ እነዚህን ምልክቶች በመረዳት ወይም ደግሞ እነዚህን ምልክቶች መረዳት በፍቅር ህይወት ውስጥ የሚሰጠውን ጥንካሬና ጥበብ እነግርሃለሁ። እነዚህን ጥበቦች ተረድተህ ተግባራዊ እንድታደርጋቸው እመክርሃለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ሴቶች ጋር ምን ማድረግ እንዳለብህ ማወቅ ይኖርብሃል። ሴቶች ቃላቸውን አይጠብቁም፣ ይዋሻሉ። ግን ደግሞ ውሸትን ፈልገው አይደለም የሚዋሹት። ሴቶች አንድ ነገር ብለው ሌላ ማድረግ ተፈጥሯቸው ነው። ለምሳሌ ፍቅረኛ ዛሬ 9 ሰዓት ቲያትር ለማየት ፈልጋለሁ ብለሃለች እንበል። ሰዓቱ ሲደርስ ግን በቃ ትቼዋለሁ፣ ቲያትር ማየት ሙዲ አይደለም ልትል ትችላለች። እንዲህ አይነት ነው። እወድሃለሁ ብላ ላትወድ ትችላለች። አልወድህም ብላ ደግሞ ልትወድ ትችላለች። አየህ፣ ሴቶች የሚመሩት በስሜት እንጂ በቃላቸው አይደለም። ወንድ ልጅ በንግግሩ ማለት በውስጣዊ ስሜት ማለት የሆነ በተናገረው ቃል ተግባራዊ ያደርጋል። ሴት ግን በስሜቷ ነው የምትመራ። ቲያትር አልፈልግም ካለች በዚያሽ ቅጽበት የሚሰማትን ትክክለኛ ስሜት ነው እየነገረች ያለችው እንጂ ቃል አፍራሽ ሆና አይደለም። የስሜት እስረኛ ስለሆነች ነው። በቃ አሁን የሆነ ሰዓት ቲያትር ማየት ፈልጋለሁ ብላ ከዛ የሆነ ሰዓት ስቀይርብህ አንተ ግራ ልትጋባ ትችላለህ። ግን ሴቶች በስሜት ስለምንመራ ነው። ብዙ ወንዶች ይህንን የሴቶች ባህሪ ተመልክተው ሴቶች ቃላቸውን አይጠብቁም ሲሉ ይደመጣሉ። እውነታው ግን ቃል መጠበቅ በምክንያት ወይም ደግሞ ሎጂክ ለሚመሩት ወንዶች የተሰጠ እንጂ ለስሜት እስረኛዋ ሴት ልጅ አይደለም። የወንድ ቃል ኪዳን የክብሩ መገለጫ ነው። የትኛውንም ዋጋ ከፍሎ ቃሉን ይጠብቃል። የሴት ቃል ኪዳን ግን የወቅታዊ ስሜት መገለጫ ነው። በኋላ ስሜቷ ሲለወጥ አብሮ ሊቀየር ይችላል። ሴቷን ስሜቷን እንጂ ቃሏን አትመን። ይሄ ነው ወንዶች እንዳልኳችሁ በቃ የሆነ ለገባው ነገር ቃል ኪዳን ለገባው ለተናገረው ነገር ለመፈጸም ብዙ ዋጋ ይከፍል ይችላል። ሴቷ ግን በስሜቷ ነው የምትመራ። አሁን ድንገት ውስጧ ደስተኛ ሆኖ አሁን ደግሞ ከደቂቃ በኋላ ልትከፋ ትችላለች። ሁለተኛው አድንቃት እንጂ እንደ ወንድ አትፈትናት። ወንዶች ሲሰባሰቡ እርስ በርስ ይፎጋገራሉ፣ ይቀላለዳሉ። ወንዶች አንዱ ሌላውን በመፈተን ግንኙነታቸውን ያጠነክራሉ። ሴቶች ሲሰባሰቡ ግን እርስ በርስ በመደናነቅ ነው ግንኙነታቸውን የሚያጠነክሩት። አየህ ልዩነት? ወንዶች ሲገናኙ መፎጋገር፣ አንተ ምን አባ ምናምን። ሴቶች ግን ሲገናኙ በውሸትም ሊሆን ይችላል ወይም ደግሞ ዝም ብሎ በማስመሰልም ወይም ደግሞ በትክክለኛ ስሜት መደናነቅ፣ መወዳደስ፣ እንትንሽ ያምራል፣ እንትን ብለሻል ምናምን ነው የሚባባሉት። ብዙ ወንዶች የሚሰሩት ስህተት እዚህ ላይ ነው። ሴቷን በወንድ ሁኔታ መቅረብ፣ ሴቷ እንደ ወንድ ጓደኛ መቅረብ። እሷ የምትፈልገው አንተን ለማግኘት ስትል የተኳኳለችውን ሽቷን፣ ውበቷን እንድታደንቅላት ነው። አንተ ግን ፉገራና ፈተና ታበዛባታለህ። አንተ ስፖርት እየሰራ ነው ብዬ ምሳሌ ልስጥህ። ስፖርት መስራት አለብሽ በጣም ወፍረሻል ብትላት እሳት እየጫርክ ነው። ይህ አነጋገር ሴቷን ከማድነቅ ይልቅ ፈተና እየሆንክባት መሆኑን ያሳያል። ከዚህ ይልቅ ቲሸርት ስትለብሽ እንዴት እንደምታምሪ ብለህ በማድነቅ የወደፊት ግንኙነታችሁን ጠንካራ ማድረግ ትችላለህ። ሶስተኛው ሴቶች የአየር ሁኔታውን ይመስላሉ። ከስሜታዊ ተፈጥሯቸው የተነሳ ሴቶች ተለዋዋጭ ናቸው። የአየር ሁኔታ ዝናብ ሲመጣ ይታመሳል፣ ዝናብ ሲቀር ደግሞ ጸጥ ይላል አይደለም? ዝናቡ ሽንፍር፣ ነጎድጓድ ሲመጣ ሁሉም መጠጊያውን ይይዛል። ሴቷ እነዚህን ስሜቶች በውስጧ በየጊዜው ታስተናግዳለች። በወንድነት አቅም ይህን ሁሉ ችለህና አረጋግተህ ማለፍ ይጠበቅብሃል። መጥፎና መልካም የሙድ ሁኔታዎች በሴቶች ውስጥ ተፈራርቀው ይመጣሉ። ያንን ስሜት እንዳመጣጡ ማስተናገድ ካንተ ይጠበቃል።
ለምን ወንድ ነህ፣ ኃላፊነት የምትወስድ ነህ፣ አባወራ ነህ፣ መሪ ነህ። ዘና ማድረግ፣ የስሜት ዝቅታዋን እንድታልፍ ማድረግ የወንድ ስራ ነው። የስሜት ነጎድጓድ እንዲያልፍ ማድረግ ካንተ የሚጠበቅ ነው። ሴቷ የስሜት እስረኛ ናት። ወንዱ በምክንያት የሚያምን መሪ ፍጥረት ነው ብለናል አይደለ? ከድብርቷ ከጭንቀቷና ትካዜዋ አውጥተህ ደስተኛ ማድረግ አንተ ላይ የተጣለ የተፈጥሮ ዕዳ ነው። ስለዚህ ይሄን ማድረግ ይኖርብሃል። እንደ ወንድ ኃላፊ ስለሆንክ ብያለሁ። አንተ ብዙ ነገር የምትሸከም አባወራ ስለሆንክ። አራተኛው የሴቷን ሐሳብ ለመተንተን አትሞክር። የሴቶች ሙድና አስተያየት እንደ አየር ሁኔታው የሚለዋወጡ ናቸው። ስሜቷ ሁልጊዜም በለውጥና በተለዋዋጭነት ውስጥ ስለሚያልፍ ሴቷ እንዲህ ነች ብለህ ማስቀመጥ አትችልም። የብስጭቷን ወይም የችግሯን ምክንያት ለማወቅ ወንዶች በጣም ይፈተናሉ። የምክንያትና ውጤት ሂደትን በመከተል ወንዶች የሴቷን ችግር ለመፍታት ይሞክራሉ። ከፍቅረኛ ጋር ትሪፕ ላይ ናችሁ እየተዝናናችሁ፣ በቅጽበት ስሜቷ ተለውጦ አሉታዊ ስሜት ተሰምቷት ደበረኝ፣ ከፋኝ ትላለች ብለን ምሳሌ እናድርገው። በዚህ ጊዜ እንደ ወንድ ምንድነው ያበሳጫት፣ የችግሯስ ነገር ምንድነው ብለህ ችግሯን ለመፍታት ትሞክራለህ። ግን ድካምህ ከንቱ ነው። የችግሯ ምንጭ ልታገኘው አትችልም። የወንዱ ተፈጥሮ ችግሮችን ከመነሻቸው በማየት የመፍታት ነው። ይህ ዘዴ የሴቷን ችግር ለመፍታት ስትጠቀምበት አይሰራም። አየህ፣ 100% የሚሆኑት የሴቶች የስሜት ችግሮች የሚመጡት ሴቶች አልተወደድንም፣ ጊዜ አልተሰጠንም ብለው ከማሰባቸው የተነሳ ነው። መፍትሄውም የወንድነት ፍቅር በመስጠት ነው የሚመጣው። የወንድነት ስሜትህን አጋራት፣ ኢነርጂህን ስጣት። በቃ ሌላ ምንም ማወሳሰብ አይፈልግም። እቀፋት፣ ሌሎችንም የፍቅር መገለጫዎች አድርግላት። ያኔ ጠብ ትላለች። ያኔ ወንድነትህ፣ ያንተም አንደኛ የወንድነትህ የጥሩ ተንከባካቢ ወንድነትህ ሴትን እንዴት አድርገህ ማሳቅ እንደምትችል አንደኛው ማሳያ ይሆናል አንተም። ስለዚህ ተንከባከባት፣ እቀፋት። ምንድነው ምክንያትሽ ብለህ ምክንያቱን ለማጣራት ብዙ ውጣ ውረድ፣ ብዙ ውስብስብ ነገሮች ውስጥ ከመግባት በፊት እቅፍ አድርጋት። ያኔ ትረሳዋለሽ ነገሩን። አምስተኛውና የመጨረሻው ሴቷ እንድትወስን አታስገድዳት። እንደ ወንድ አንተ የሁሉም ነገር ራስ ነህ። ሴቷ ልታግዝህ እንጂ ልትመራህ አልተፈጠረችም። መሪ ነህ። አንተ የቤቷ አባወራ ነህ። ሴቷ እንድትወስን ጫና የምትፈጥር ከሆነ ተበልተሃል። በቃ ውሳኔ የወንድ ልጅ ነው። ለእሷ የመወሰን ስልጣን ሰጣት ማለት ራስህን ከመሪነት ዝቅ አድርገህ ሴቷ ከፍ ብላ እንድትራመድ እየፈቀድክ ነው። የነገሮችን መነሻና መዳረሻ አይቶ መተንተን፣ መረዳት፣ ውሳኔ ማስቀመጥ የወንድ ልጅ ተፈጥሮ ነው። ሴቶች በስሜት ይመራሉ ብያለሁ ቀደም ብዬ። ወንዶች በተፈጥሮ ሎጂክ ፍጥረት በመሆናቸው የነገሮችን ውጤት አሻግሮ የማየትና በምክንያት የመተንተን አቅም አላቸው። ለምሳሌ ሴቷ ጥቁር ወይስ ቀዩን ቀሚስ ልልበስ ብላ ትጠይቃለች። እንደ ወንድ ለምን ይሄን ተራ ጥያቄ ትጠይቀኛለች ብለህ ልታስብ ትችል ይሆናል። ከዚህ ጥያቄ ጀርባ ሴቷ አንተ የውሳኔ አቅምህን እንድትጠቀም፣ ስልጣንህን እንድታሳይ እየፈለገች ነው። ለመወሰን እንድታግዛት መፈለጓ ነው። አብራት እንድትወስን አባወራ እንደመሆን የአባወራነትን ሚና እያሳየች ነው። ቀዩን ወይም ጥቁሩን እንድትላት ትፈልጋለች። ምን ማድረግ እንዳለብህ ልንገርህ፣ የፈለግሽውን ልበሽ እንዳትላት። ጥሩ ነው ብለህ የምታስበውን መርጠህ ንገራት። ሁልጊዜ ስጠይቅህ ይህ ጥሩ ነው፣ ከዚህ ያኛው ይሻልሻል የሚል ምርጫ ስጣት። ወንድ የመወሰን የመተንተንና ቀድሞ የማየት አቅም አለው ብያለሁ። ይህን አቅምህን ፍቅርህን ለማሳደግ ተጠቀምበት። አንቺ እንዳልሽ፣ አንቺ ያልሽ ይሁን፣ አንቺ ታውቂያለሽ አትበላት። ለመወሰን ግራ ስትጋባ ማጣራት፣ ግልጽ ማድረግ አለብህ። በቃ ጠይቃለች። ስለዚህ አንተ ቀዩ ቀሚስ ካማራ ኦኬ፣ ቀዩ ቀሚስሽ ያምራል በላት እንጂ አንቺ የትኛውን ወደድሽው፣ አንቺ የትኛውን እንትን አልሽው እያልክ ጊዜ አታባክን። የወሳኝነትን፣ የመሪነትክን፣ አባወራነትክን፣ ጎበዝ ወንድ መሆንክን እዚህ ላይ ማሳየት አለብህ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ቲክቶክ ላይ ገብታችሁን ፎሎ አድርጉኝ ሳቢሳ ብላችሁ። መልካም ጊዜ